ልጸልይልሽ? ብዙ ነገር ነው እኔ አሁን ተሳድጄ ነው የመጣሁት። ከየት የሆነ ቦታ ቆይቼ አርፍጄ ጧት አስቤ አልቀርም ተዘግቶም ከሆነ ቁጭ ብዬ ጸልዬ እመጣለሁ ብዬ ነው የመጣሁት። የት ነው የምትኖሪው? እኔ ጨርቆስ አካባቢ ነኝ። ሚና እየተጫወተብኝ ነው ሴጣን። በሽተኛ አድርጎኛል። መሄድ አልችልም። ቸርች አማኝ ነኝ። ጠላት እንዲህ ሊወጭቀኝ ሊበላይ ሊገሉኝ ሁሉ ባለፋ ሳትኖር ሊገሉኝ በሩን ሰብሬን እንግደላት ሲሉ ከዚህ እንትን ወስጄ በነፃ ሰጥቶኝ እሱን ይሄንን ማትገሉኝ ይላሉ። እነሱ በሩን ይገፋሉ። ማን ነው የሚገፋው? ጠላቶች ይገፋሉ። እኔ ደግሞ እሱን አልጋ ላይ ቁጭ ብዬ አትገሉኝ፣ ይሄን ይዛችሁ በእጄ እሳት አለኝ። የጌታ እሳት የክርስቶስ እሳትን መጥቻለሁ። ምንም አልተቀመጥኩ። በሽተኛ ወሰንካላው ቤቴን ጠላው። ቤቴ በሰበሳ፣ ቤቴ ቆሸሻ። እኔ ቆሸሽኩ። እግዚአብሔር ልብስ እያለኝ መልበስ አልችልም። ይሄው በቀደም ወጣሁ ተበሳጭቼ፣ ልመና ወጣሁ ተበሳጨሁ። መበላው ሁሉ አጥቼ በቃ ወጣሁ። ብቻሽ ነው የምትኖሪው? ብቻዬን። ቤተሰብ የለሽም? ቤተሰብ ሞልቶኛል ግን አይጠይቁኝም። እኔ ማን ነኝ? ልጅ የለኝም፣ ደባሽ የለኝም። በደህና ቀን ሁሉንም አሁን ደከመኝ። ስንክልክል አደረጉኝ። ሽባ ሆንኩት በቃ። ለበዓል ሄዶክ እየጸልይልኝ ጸልይልሻለሁ። ዛሬ የመጣሁት እኔ እኮ ልጸልይልሽ። ቆሽሼ የመጣሁት እዚህ መምጣት እንዲሆኝ ያልነበረ። ነገ 1 ኩንታል ጤፍ፣ ዘይት፣ ቂቤ፣ ዶሮ፣ ሽንኩርት፣ ቀጥል። ለበዓል ምን ያስፈልጋል? እንቁላል፣ ቅቤ፣ ስኳር፣ ቡና። ጥራው አንተ ጥራው። ነግዬ ግድ የለም። ፓስታ፣ ሩዝ። ነገ በጠዋት ሰለሞን 6 ሰዓት ሳይሆን ይሄን ሁሉ ቤታቸው እንድታደርስ። ቆይ እናት ነይ። ቆይ ልጸልይልሽ እናት። በአካባቢዋ ያለውን አጋንንት ያሰራ ረግመዋለሁ። ጸጥ ይበል። ሊነቅላት የፈለገውን ሁሉ ነቃቀልኩላት። የኔ ጌታ እኮ አለ ኢየሱስ አለ። ነቀልኩት በኢየሱስ። አሜን። የኔ ጌታ ይሄንን ዘይት ይሄን ቅባት ተሸክመሽ በጤንነት ኑሪ፣ በሰላም ኑሪ። ይሁን አለ። ወድሻለሁ እናት። ተባረክ ተባረክ። ያሮተኛ መጣኝ እኮ እንዲህ ቆሽሼ መምጣት አልነበረብኝም። ሄኖክ ትላንት ልመና ነው ያልኩት። አልደብቅም። ተደብቄ እየለመንኩ ሄኖክዬ ከፍቶኝ ቤቴን ትቼ ቆሽሻ ወጣሁ። በቃ ትቼ እግዚአብሔር ቤት ይሰጠኛል የምጠራበት ቀን አለው እያልኩ እያለቀስኩ አስፋልት አየኛ፣ ሰማኛ። እሱ ሰማኝ። ሄኖክ የኔ ጌታ ሰማኝ። ጠዋት ጉብኞቿ ቤታቸው ይመጣሉ። በቃ ነገ አገልጋዮች ወድሻለሁ። እሺ በዚህ በዓል የምንጎበኘው ሰው ጌታ ሰጠን። ሰላም ውድ የጂፒኤስ ቴሌቪዥን ፕሮግራም ተከታታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያለን እንግዲህ ዛሬ የምንገኘው በገበያ ውስጥ ነው። ምክንያቱ ደግሞ እንደተለመደው ሁሌ በዓል ስንደርስ የቤተ ክርስቲያን አንድ ካልቸር አለ። ጂፒኤስ መልካምነት የተሰኘ ፕሮግራም አለን። በሱ ፕሮግራም መሰረት አቅመ ደካሞችን ለበዓል ሄደን እንጠይቃቸዋለን ማለት ነው እና ለበዓል የሚያስፈልጋቸውን እቃዎች ገዛዝተን ሄደን ቤታቸው በዓልን አብረናቸው እናከብራለን ማለት ነው። አሁን ገበያ ነን ነው የተለያዩ እቃዎችን ልንገዛ መተናል። ስለዚህ አብረን እንግዛ። ኦማር አለ። እሺ 2 ኦማር። ከዛ እንትን እፈልጋለሁ ዱቄት። ሰላም ሰላም፣ እንዴት ናችሁ?
ስኳርና ቡና Jesus go ya gadi sako baguma dufte manako silayon makate jarako Jesus go silayon makate jarako ya gadi Jesus idat አለቃ አካውንት ንገረኝ። በማዕበሌ ላይ እየተራመደ በወጀቤ ላይ እየተራመደ ባስፈራራይ ላይ እየተራመደ አላሰጠመው እየተራመደ በማዕበሌ ላይ እግዚአብሔር ሰው መጥቷል። እንግዲህ መጣ እኮ ዋና መጣ። ጌታ ይባረክ። ብዙ ዘመድ ብዙ ቤተሰብ አለ። ጌታ እንጂ መጣ እኮ መጀመሪያ እኔን አየኝ። እኔን አየኝ የኔ ጌታ እግዚአብሔር ልጅ እኔን አየኝ እኮ የኔ ጌታ። አታልቅሽ እናቴ አታልቅሽ፣ ደስ ይበልሽ። እንዴት ናችሁ? ሰላም ናችሁ? አይዞሽ እናቴ። ወኔ ነኝ አትፍሩ የሚቀበሉት ወደው ወደ ታኳቸው በድንገት እናቴ አሜን እናቴ አሜን አሜን። ደስ ብሎናል። ጌታ ይባረክ። ደስ ብሎኝ ነው የማለቅሰው። ደስታ ነው ወረደልኝ እኮ መጣልኝ። ጌታ ይባረክ። ብቻዬን ነው የጠበኩት። ብዙ ሆነ መጣ። ጌታ ይባረክ። ጌታ ይባረክ። እንዲህ ነው እንደምለው ጌታ ይባረክ። እንዲህ እኮ አልነበርኩ ወይ ነው አባቴ እኮ አልጣለኝም እኮ። እሰይ በተዋረድኩበት በተሰደብኩበት መጣ። እሰይ ጌታ ይባረክ። እኔ ልጸልይና ልባርክና ልሂድ። አባቶ እናመሰግናለን። ለእኛ ስለበዛው ጸጋ ክብር ሁሉ ላንተ ይሁን። ከዚህ ቤት ላይ ማንኛውንም አጋንንታዊ ተጽዕኖ ሰብራለሁ። የእርኩሳን መናፍስትን ጉልበት አደቃለሁ። በእናቴ ላይ የተጫነውን ቀንበር ሁሉ በኢየሱስ ስም ሰብራለሁ። ዘመኗን ሁሉ ከዚህ በኋላ በደስታ እግዚአብሔር በበረከት በጤንነት እንድትኖር በኢየሱስ ክርስቶስ ስም ተናገርኩባት። ይከናወንላት። እግዚአብሔር እዚህ ቤት እንደገባን ባሪያዎቼ የገቡበት ቤት፣ ነቢያት የረገጡት ቤት የሞተ ተነስቷል፣ መካን ወልዷል፣ ዕዳ ተከፍሏል። በዚህ ቤት በኢየሱስ ስም ከእኔ ጋር አብሮ የገባ ደመና ይቀመጥ። ተናገርኩ በኢየሱስ ይሁን አለ ሆነ። አሜን አሜን አሜን። እና ጤና አሜን። ደስ ብሎኛል። ሌሊት ራሱ አልተኛም በደስታ በቃ እንደው ያልነካሁት አዋራ ሲጠራርግ ነክቼ ነው አላ አይደለ ከአቅሜ በላይ እንዲህ ስል ነው ያደርኩት። ብቻሽን ነው እዚህ የምትኖሪው እናቴ? ብቻዬን ነኝ። የት ቸርች ነው የምታመልኪው? እዚህ ላንቻ ሄኖኬ ጋር ብዙ ነገር አየሁ። መጣልኝ እሱ ዋና መጣ። ኢየሱስ ሌላ ይቅር አይወራ፣ የሚወራ አንድም ብዙ ነገር አይወራ። ተሸፈነ መጣዋል።
ዋናን ይዤ መጣ ማና ይዘልኝ መጣ የኔ ጌታ እሺ ስፋልኝ አሜን አሜን አባዬ ስፋልኝ አሜን ጃሃን የምታየው እኔ እኮ በቴሌቪዥን ነው ሁሉ ነገር የተሳካልኝ የመጣም ፈልጌ ደስ ይለኛል ሳይው የቴሌቪዥን 3 አመት ተብላሽ አጅሪ አባላሽ ቁጭ ይሄኔ መሰለ ሁሉም አይሰራም ቴሌቪዥኑ አይሰራም ሁሉም አይሰራም ይሄ ሞላልቆት ያው በቃ እንኩት ወጥቶ እንደርክነክ ቅንቅን ሆና በቃ እዚህ ላይ ያለው ጉድ አይደለም እንዴ ፎክ ነው በእንጨሳክ ነው ማለት እዚህ ላይ ነው የሚታይ አሁን ደግሞ እንደዚህ ደግሞ እኛንም ማይሆን አለ እርሶንም አገዝ የሚፈልግ ካለ ቴሌቪዥኑን ደግሞ የሚገዛ ሰው ካለ አንድ ሳምንት ውስጥ ተጠብቃለሁ ከሌለ ቴሌቪዥኑንም ነው ይገዛታል አዎ ልካታ እኮ በቃ እኮ ጠገብኩት እኮ ተባረክ ጠገብኩት በጣም ከትናንት ጀምሮ ጠገብኩት ሁሉ ነገር ይረካ እንቅልፍ ወሰደ ካለ እንዴት አልጣል ውሽም እያለኝ ነው እግዚአብሔር አልጥልሽም አይዞሽ እያለኝ ነው መጣ እየተፈኩ እሺ ተባረክ ተጠብቃለሁ እዚህ ነው የሚባረከው ከዚህ ተንኳል ስለሊ ባራት ሰላማራሲ እዚህ ጋር ነው የምንበረከው አዘኖኬ ሰማኝ አባዬ ቤቱ ምንድነው ቀበሌ ቤት ነው ያው መጠላ ነው በመጠላ ሲም ነው መጠላ ነው የሰውት የቀበሌ እሺ ያላየኝ ጌታዬሽ ተባረክ እሺ አገልጋዮች አንቺ ጋር ቆያሉ እና እሺ እኔ ጌታ ሁሉ ነገር ይከናወን ጌታ አገር ግዛ ለዳን የምትመለክ አሜን ተመልካቾቻችን እንግዲህ ቅድም እንደነገርኳችሁ ለባለም ጠይቀው ሰው አለ ብያችሁ ነበር አሁን ደርሰናል ማዘር ቤት ደርሰናል ስለዚህ የተለየ ስጦታ ይዘን መተናል ከዛ ምስክርነት ይኖራቸዋል ትንሽ እንደ ኢትዮጵያስ ቤተክርስቲያን እንደመጡ እሱን ከሳቸው ጋር እንሰማለን እንግዲህ እንደተመለከታችሁት እግዚአብሔር ሰው ነብይ ሄኖክ መጥቶ ነበር በስፍራው አብሮን ባርኳቸው ጸልዩላቸው ነው ሄዱት ሰው አሁን ምስክርነታቸውን ሰምተን ከዛ ስጦታውን እንሰጣቸዋለን ማለት ነው ወደሳቸው ልሰራቸው እንኳን አደረሱት የኔ እናት ብሮ አደረሰን ማን ልበል ስሞት ስሜ ሸንኮሬ ይባላል እሺ የኔ እናት እንዴት ነበር ቸርች የመጡት ይሄ የእግዚአብሔር ሰው ነብይ ሄኖክ ያገኙት ቀን ትላንትና ሳይሆን ከዛ በፊት እንዴት ነበር የመጡት እኔ በቴሌቪዥን አሁን ተበላሽቷል ቴሌቪዥን ይሰራል አሁን ረጅም ጊዜ በቃ መቼ ነበር የመጡት ቆዩ ከመጡ ወይስ የመጀመሪያ ቀን ነበር ትላንትና አረ ቆይቻለሁ መላለሳለሁ አልቀርም እያነከሱ እያመመኝ እንኳን 40 አልቀርም ስለሙ እዚህ አይቼ በቃ ልቤ በቃ ሁሌ ቤቱን አላቅም እፈልጋለሁ ለመሄድ ፈልግና ሰው ሲጠይቅ አናቅም እንደዚህ አይነት ምናምን ስለኝ ደምንም እግዚአብሔር አንድ ቀን ቦሌ አካባቢ ነው ቦሌ መሆኑን አውቃለሁ ቦታውን አላቅም ከዛ ሄድኩ ወጣውና ስቴዲየም ደረስኩና ስቴዲየም ተሳፍሬ ሄድኩ ቦሌ ድረስ ሄዳለሁ ብዬ ከዛ ኡራንዳ የሚባል ነው ሲሉኝ ጊዜ ኡራንዳ አላውቀው ከዛ ጠየቁ እዚህ ውረጂ አሉኝ ታክሲ ላይ ወረድኩና መጠየቅ ጀመርኩት አላውቀው ከዛ ጠየቅኩ ለካ ቅርብ ነው አጠገቤ ነው ያለው ከታክሲ ወርጄ ከዛ ይኸው ይመላለሱ ነበር ብዙ ጊዜ ከዛ ድምፅ ሰማሁኝ ድምፅ ሲሰማ ሰጥት ብዬ ገባ ተካፍዬ ደስ ብሎኝ በዛን ሰዓት ተሰብሬ መቼ ነበር ልቤ ተሰብሯል ከ3 አመት በላይ ነው ልቤ በተሰበረ ሰዓት ነው እዛው ደስ ብሎኝ ተነስቼ ልቤ በተሰበረ ሰዓት ነው እዛ ያገኘሁትና ቴሌቪዥኑ ይሰራል እየቀያየርኩ ተጠቀም ነበር አሁን ነው ተበላሽቶ የ3 አመት ነው ቁጭ ካላ ስለዚህ እዛ መቼ ይሆን እዛ መሄደው እያልኩት በቃ መቼ ይሆን እያልኩ ስል ሄድኩ አዩ ተበቅሜ መጣሁ ተመላለስኩ መላለሳለሁ ደስ ብሎኝ እመጣለሁ ሲመጣ ተኛለሁ እንቅልፍ የለኝም ከዛ በቃ መቅረት አልፈልግም ከዛ ትላንት እንዴት እንደመጣው የሆነ ቦታ ጠርቶኝ እዛ አቆይቶኝ ወደ 5 ሰዓት ነው መሰለኝ የለቀቁት መጣው ሲመጣ ጌታ ከቅ መጀመሪያ አገኘ ትላንትና ነበርኩኝ እኔ ፕሮግራሙ ላይና የእግዚአብሔር ሰው ሲያገኘው ልክ መባና አስራታቸውን የሚሰጡ ሰዎች መተው ሲባረኩ ፊት ለፊት ልክ እኔ እንደበሩርሶና እንዴት ነበር ከዛ በኋላ ለእግዚአብሔር ቁጭ እንዳልኩት ነብይ ሲጀምር እኔም ነብይን አረኩና ያነከስኩ ሄድኩ ልጸልላችሁ እጃችሁን ዘርጉ ስለ
የሆነ ዕቃ ይዤ ነበረ ቁጭ አደረኩና ልመና ሁሉ አስፋልት በቀደም አስፋልት ነው ያልኩት ስለምን ነው ያልኩት ቁጭ አደረኩና ፌስታሉን ከዛ እጄን እንዲያርጌ እንትን አልኩትና ጋዜጣ ቁጭ አድርጌ መለስ ምን ልጠልሎት እናቴ ሲለኝ ዞር ስል አየኝ ባየኝ እሱ ለካ እኔ አላወኩም ምን ልጸልሎት ማዘር ስል እናቴ ሲለኝ በቃ ብቻ የሆነ ነገር ከዚህ ውስጥ ፍንቅላል የሆነ ነገር በቃ እርሱ አስራቶትን ይዘው የመጡት ለምነው ካገኙት ገንዘብ ላይ ነበር ምንድን ነበር እሱ ምስኪን ገር ካለኝ ላይ በቃ ካለኝ ላይ ነው ብዙም አልሰጠው ትንሽ ነች የሰጠሁት ግን ብድግ ብዬ እንትን አልኩት ከዛ ምን ልጸልይ ስል ብዙ ነው ነገሩ ግን ጸልልኝ ጤናም የለም ጸልልኝ ብዬ ዝም ስል ከዛም በፍልቅ ስል ታውታለ እሱ ያው ሁሉ ተዘረዘረ አይዞት ብሎ እንደዚህ አይዞት ብሎ በቃ እግዚአብሔር ሰው ያው እንደምታው ሰምታችኋልና ቀኔ ስለሆነ እንደምንም ወሳውሶኝ ወሰደ ታክሲ ወደው አገኘው ራርፍጌ ስለሄድኩት ገብቼ መጨረሻ ነው ቁጭ ብዬ አላቅም መጨረሻ ቁጭ አልኩት ፊት ነበር የሚያስቀምጡ ሳላይ ደስ አለኝና ያ ሁሉ እንደዚህ የሆነ ነገር በቃ ደስታ ነገር ተሰማኝ ዛሬ አመጣጥ እግዚአብሔር እንዴት ነው እኔ ልመና እኮ አስፋልት ብሶብኝ ወጥቻለሁ አልደብቅም ወጥቻለሁ እየለመንኩ ራባይ ጠማኝ እዚህ ላይ ቅንቅን ላይ ነው ሳክ ነው ማድር ባንጫት ነው ማከው እዚህ ላይ ቅንቅናል መበላም ላይ ሰርቼ መብላት በቃ አለ አይደል በግራ ገባኝ ከዛ አየኝ እንዴት አልኩና ሰው ያሸር ቆሻሻ ጨርቅ ነው ለብሼ የመጣው ቆሻሻ ልብስ ነው ለብሼ የመጣው ከነ ቆሻሻዬ ነው ትላንት ያገኘኝ ጌታ ሶኛ አይደለም የመጣሁት ቆሻሻ እየተንሻፈፍኩ መጣሁ አየኝ ዳበሰ አየኝ ቤቴ ቅድማ ተገኘ የኔ ጌታ ይመጣል እላለሁ ሁሌ ጣራ አንተ እኔ ጋር ትመጣለህ ቆሻሻ ቤት እንዴት ትመጣለህ የቤት ሳይጸዳ እንዴት ነው እግዚአብሔር እኔ ቤት ይመጣላለሁ ሲጸልዩ እንኳን እዚች ጋር ነው መጸለዩ ከዚህ ፎቅ ብዬ እየወረድኩት እዛ ጋር መራመድ ወርቃለሁ እላለሁ ፈራለሁ ስለዚህ እግዚአብሔር አየኝ እድሜና ጤና ይስጣችሁ ኑሩልኝ ሄኖክ መጣ ሄኖክ ኢየሱስን ይዞልኝ ነው የመጣው ዋና ኢየሱስ እኔ ቤት መጣ ቆሻሻ ቤት ተገኘ ቆሻሻ እኔ ልፈታ ዘመድ ያጣው ምንም ያጣው መጋሪ ያጣው ጉራሽ ያጣው ሴትዮ ነበረኝ ግን ስንክልክል 5 ዓመቴ ነው እኔ ከተያዝኩት ምንም ሰው አቅል ዘመድ አቅ ምን ሆነሽ ነው ምን ሆነ ነው ይሉኝ እኔ ነኝ የማውቀው እግዚአብሔር አለኝ እኔ ገንዘብ በጣም ቢቸግረኝ ብርበኝ እኔ ትልቁን ይያለው እሺ እናቴ ወደ ኋላ ትንሽ ልመልሶትና እንዴት ነበር ጌታን ያገኙት ጌታን ያገኘው ያመኝ ነበር በጣም ጤና የለኝም ኃይለኛ ሳል ነበር ቀንና ለሌል ቦይ ፈርሳል ነው የሚባለው ግልብ ያልፈረደሽ ማማት ቢያንስ 6 ዓመት 7 ዓመት ሳል እያሳለኝ ቀንና ለሌል መጨረሻ ላይ በቃ ሰው ሁሉ ቸርች ይለኛል ቸርች አልሄድም አልልም ደስ ይለኛል ብሄድ ግን ፈራለሁ ዘመዶቼ አማኞች በጣም ጥላቻ ስለሚያድርባቸው ስለ ቸርች ስለ ሃይማኖት ስለሚጠሉት እነሱን እፈራቸዋለሁ አሁን መጨረሻ አንድ ቀን ስራ ምሰራ ጽዳት ነበር ምሰራ ቀበሌ ውስጥና እዛ ሽንት ቤት አጠገብ ቁጭ ብሎ አንዱ መጣ ሲለኝ ሁሌ ሳንቲም ይሰጠኛል አይዞሽ ወተት ጠጪ ብሎ ይሰጠኛል ሲል ስለሚሰማ ለካ እሱ ክርስቲያን ነው ከዛ ያን ማዘር እያለ ሳሎት እኮ ልጠቁሙት የምትድኑበት አለኝ እሺ አልኩት እንዲህ አይነት ቦታ ሄዱ ይጸልይሎት እንዲጸልይሎት ሄዱና እስኪ ብሎን ቀኑንም ነገረኝ ቀኑንም ስነግረኝ ቀጥ ብዬ ይዘለታ እሱ በነገረኝ ቀን አጠና ተራ የሚባል ኮልፌ እዛ ቸርች አለ ሄጄ አላቅም ሄድኩ እዛ ተጸለልኝ ሲጸልልኝ ከውስጥ ላቴ መሰላ ወጣ ጸልዩልኝ ውሃ ሰጥቶኝ ከዛም በኋላ ሰፈርሽ የት ነው ብሎ ጠየቁኝ ሰፈሬ ጨርቆስ ነው አካባቢሽ እንጂ ይሄ ይርቁቦታል አካባቢሽ ቸርች ያዙ አሉኝ መፈለግ ጀመርኩት አሁን የማመልክበትን አገኘው ሄድኩት አንድ ልጅ አለች እህቴ ልጅ ከሷ ጋር ታይዘን ሄድን
ስንሄድ እነሱ ጸሎት አደረጉልኝ። እነሱ ጋር ጀመርኩት። ጌታን ተቀበልኩት። ይኸው ስንት ዓመቴ ነው እዛ ነው ያለሁት። ግን አሁንና ዳንኩት በቃ። ከዛን ወዲህ ሳል የለም ሌላ ነገር ብዙ ነው ይቅር። እሱን ወደ ኋላ ትተናል። እሺ እናቴ ለመልሶትና አሁን እንግዲህ ለበዓል እግዚአብሔር ሰው ነብይ ሄኖክ ብዙ ስጦታ ልኮሎታል። ትላንትና ጉባኤ መሃል ቃል ነገባውና እስቲ ትንሽ መለስ እንበልና እንዴት ነበር ከዚህ በዓል የሚያሳልፉት? ከማን ጋር ነው የሚያሳልፉት የነበረው? ጃይ ነው ምንም የለ ሰው ጋር ማለት ዘመድ ጋር ማለት የሚመጣም የለም የሚጠይቀኝም የለም። ትላንትናስ የእግዚአብሔር ሰው አሁን ለበዓል ይሄን እንልካለሁ ሲሉ ምን ተሰማሁት? በጣም ተሰምቶኛል። ለምንድን ነው የተሰማኝ? ትላንት ብቻ ሳይሆን በየቦታ ሄዶ እንደዚህ እንደ እኔ አይነት ልቤ ተሰበረ በአሁኑም ብዙ አሉ። በራሴ ተነስቼ ነው ማወራ። ሄዶ ሲረዳ ስለማየው እኔን አንድ ቀን እግዚአብሔር ያኝ ልጅ የለኝ፣ ትዳር የለኝ፣ አባሽ የለኝ፣ ምን የለኝ፣ ዶሮ የለኝ፣ ውሻ የለኝ። ለምን ሰው ይጠላኛል? እግዚአብሔርን ስለያዝኩ ነው። አንተን ያዝኩ አታሳፍረኝ። አንተን ይዤ እኖራለሁ። ሲመጣም አንተ ጋር ነው የሚመጣ። እንደፈለግ ብርበኝ ታጎርሰኛለህ፣ ብቆሽሽ ታጸዳኛለህ። የቆሻሻ ቤት ውስጥ እንዲህ ነው የሚለው ሁሌ። ሌላ አልማርርም። ብማረር ማልቀስ ነው። ግን ከፋኝና አለቅሳለሁ። ለማንም አለ። እሺ ቅድም ብቻዎት እንደሚኖሩ ነግረውናልና ትዳር ልጆችስ የለዎትም? እኔ ትዳር ይዤ በደርግ ጊዜ መጀመሪያ ዘመታ እሱ እዛ ሞታ እኔ ሰው ቤት ማገልገል ጀመርኩት። በቃ እሱ መሞቱን ሲሰማ ጊዜ ልጅ ወልጄ እሱ እያለ ልጅ ወልጄ ወንድ ልጅ ሞተብኝ። ከዛ በቃ እሱም ሄዳ አጋጣሚ ልጁ ሲሞት እሱም በጣም በቃ ሄዳ ወደ ዘመቻ ሲሄድ እንግዲህ ትዳሬ ማለት ነው። ያው እሱም ልጅ እኔም ልጅ ነኝ። አሁን ከዛ ልጁ ሞተብኝ፣ የወለድኩትም ሞተብኝ። እናቴ ነበረች፣ እናቴ ጋር ነው የወለድኩ ገጠር። እሱም ዘመታ፣ እኔም ሰው ቤት ቀጠልኩት። በቃ ጉልበት አለኝ። አራስ ጠፍቼባቸው ነው ሰው ቤት የገባው። ከእናቴ ጠፍቼ ሲሰራ ወገቤና ስሬ መውለዴና አቁትም የቀጠሩኝ ሰዎች እንደፈለግኩ ልብስ አጥባለሁ። እንደዛ ወገቤና ስሬ ሲሰራ አልኩት። ጉልበት ባለ ሁሉ ያምራልና ይወደኛል። ስለ ጉልበቴ ምንም ልክስክስ ነገር እንደዚህ ሌብነት ምን የለ። በዘመድ ነው የምገባ። ሰው ቤትም ስገባ ልብስ አልብሶኝ ጫማ ገዝቶልኝ እስከ ልጆቻቸው ጋር ነው በደንብ የሚያንከባክቡኝ። ክፉ ሰው ገጥሞኝ አያውቅም። እግዚአብሔር የተመሰገነ። አሁን ጌታ ደርሶታል። ባለፈው ሲነግሩን ከጎዳና ወጥቼ ነበረ፣ ልመና ሁላ ጀምሬ ነበረ ብለውን ነበርና እንዴት ወደ ጎዳና ወጥቻለሁ? ከፋኝ። በቃ ልካም በኋላ ምን አማራጭ አለኝ? እግዚአብሔርን ማሰደብ ነው። ራብ ክፉ ነው ደግሞ ይርበኛል። ቤቱ ቁጭ ብዬ አንደኛ ሐኪም ቤትም ሲሄድ ጉዳት ነው ይሉኛል። እኔ የምጠቀመውን እኔ ነኝ የማውቀው። ምንም የለኝም። ጉዳት ነው እኮ እንደዚህ ያደረገሽ፣ ጉዳት ነው እንደዚህ ያደረገሽ። ልጅ የለሽ፣ ዳባሽ የለሽ ይሉኛል። ዳባሽ ኢየሱስ ነው። እቺኑ ዳቦም ካገኘው እሷንም ብቀምስ ብዙ ነገር አለ። በቃ ያ የተሰማኝና ወጣው ጎዳና። ለምን እኔ መስረቅ እፈራለሁ፣ መለመን ግን አስፈራም። ዳቦ ይዤ እገባለሁ ብዬ 3 ቀን ነው እንደዛ ወጥቻለሁ። አልደብቃችሁም፣ እውነቴን ነው። አየኝ እኔ ጌታ። ስለ ሰውም አላወራም፣ ስለ ጌታ ነው ካሁን በኋላ ማውራት የሚፈልግ ብዬ ደመደምኩት። በቃ ምስጥረኛ እሱ ነው፣ ምስጥረኛ እሱ ነው። አላዋረድሽም፣ ሰው ፊት አላቆምሽ ብሎ ደግሞ አየኛ። ይሄው ስሳዬን እግዚአብሔር መታ። ቆሻሻ ቤት እኔ የቆሸሽኩበት እኔ ቤት ሊያየኝ መጣ፣ ሊያነሳኝ መጣ። በተዋረድኩበት በተመታውበት እናንተ ባትኖሩ ማን ያየኛል? እናንተ ነኮላ ካሱ ላይ አይቶኝ እናንተ ዳከልኝ። የተመኘሁትን ሰጠኝ። ጌታ አለ፣ ጌታ ይጥለኝ እላለሁ ሁሌ። ደስ ብሎኛል። በዓልን ደስ ብሎት እንዲያሳልፈው እግዚአብሔር ሰው ነብይ ሄኖክ 100 ኪሎ ጤፍ፣ 50 ኪሎ ደግሞ ፍርኖ ዱቄት፣ ቡና፣ ስኳር፣ ዘይት የሚያስፈልገውን ሁሉ ትናንትና ቃል የገባው ሁሉ ልከዋል። ሌላ ደግሞ ዶሮ እርሱ እንዲገዙ፣ እንቁላል ደግሞ እንዲገዙ በካሽ ስጡ ብለው ይኸው 20 ሺህ ብር ልከውልናል። ስለዚህ በዓሉን ደስ ብሎት እንዲያከብሩ
ኧረ ደስ ብሎኛል በጣም እኔ ደስ ብሎኛል እጅግ ደስ ብሎኛል። ምንም ማድረግ አልችልም እግዚአብሔር አይቶኛል። እኔ ወገኖቼ እግዚአብሔር ይስጣችሁ እሱንም እድሜ ይስጠው። እድሜና ጤና ነው። እድሜ ይስጥልኝ ይኑርልኝ። ለህዝብ ይኑር ለደሃው እንደማደርግ አውቃለሁ። እኔ ግን እመኝ ነበረ እንደው እንደዚህ የሚያይ ምን አለ ቢኖር እያልኩ እንደሱ ሰው እኮ ኖሮት አይደለም ሳይኖር እሱ እኮ በየቦታ ሲረዳ በቴሌቪዥን ነው የማየው። ሳይበላሽ በፊት በደንብ አድርጌ ያለው ሁሉን አለቅስ ነበረ ይከፋኝ ነበር። እኔ ስለምን እንደዚህ ብቸኛ ነኝ? ትዳር የለኝ ልጅ የለኝ ምንም የለም። እንድኖር ረዳት ያጣው በየሰፈሩ እንኳን እርዳታ የምረዳ እኔን አይረዱኝ። በቃ ምን እንደሆነ አላውቅም በእውነት እንደዛ በቃ ጌታ አየኝ። ወገኖቼ እድሜና ጤና ይስጣችሁ። እኔ የከፋኝናል ደብል እግዚአብሔር ካሰኝ ክሶኛል። እግዚአብሔር ምንም ማልቀስ አያስፈልግም። ይሄ ደስታ ነው የሚያስለቅሰኝ እንጂ ከፍቶኛ አይደለም። እሱንም ያኑርልን እድሜና ጤና ይስጠው። ለህዝቤ ቆመ የእግዚአብሔር ሰው እግዚአብሔር ይላከው። እግዚአብሔር ይባርከው። ልጆቹን ይባርከው። ትዳሩን ይባርከው። የደጉ አምላክ መልካም ሰው ጥሩ ሰው ትትናው ራሱ እድሜ ይስጠው። ሺህ ይወለዱ እንደዚህ አይነቱ ሺህ ይኑሩ። ደስ ብሎኛል። አዎ በጣም ደስ ብሎኛል። መምጣቴም እግዚአብሔር ፈልጌ ያገኘው እግዚአብሔር ምንን ፈልጎ እኔን ይሄው ቆሻሻ ቤት እኔ ጋር መጣ። ከዚህ በለጠ ደስታ አለ እንዴ? እንኳን ደስ አለ። አሜን 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 አሜን። አዎ ወረበት እንግዲህ እኛ ብቻ ሳንሆን የጂፒኤስ ቤተክርስቲያን ቤተሰቦች ብቻ ሳይሆኑ ደግሞ ይሄንን ፕሮግራም በጂፒኤስ ቴሌቪዥን የሚመለከቱ ሁሉ ደጋግ ልብ ያላቸው ደግሞ በጣም ብዙ እግዚአብሔር ህዝቦች አሉና እነሱ ደግሞ ያግዟቸዋል ከዚህ ይሆናሉ። ስለዚህ በቅተውት በቃ የሩዱትን ያለፈውን ነገር ሁሉ ተውት በቃ አንሷቸው። እግዚአብሔር ነው የደረሰሉት። አሁን በጣም ተመልካቾቻችን እንግዲህ ፕሮግራማችን እንደተከታተላችሁት ነበረ። ማለርና አግኝተናቸዋል። እንግዲህ ለበዓል የተለየ ስጦታ ሰጥተናቸዋል። በዓልን ደስ ብሏቸው ደግሞ ያከብራሉ። እንግዲህ ደግሞ በጂፒኤስ ቴሌቪዥን ይህንን ፕሮግራም ተከታተሉ ደግሞ ከእርሳቸው ጎን ደግሞ እንድትሆኑ ጥሪ እናስተላልፋለን። ፕሮግራማችንን ስለተከታተላችሁ እናመሰግናለን። ቀሪ ደግሞ የጂፒኤስ ቴሌቪዥን የበዓል ፕሮግራም ይቀጥላል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ በአክብሮት እንጋብዛለን። ይሁን አለ ሆነ። አሜን አሜን። ተባረኩ።